እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ የአስረኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ በባለፈው ሌሰን 9 ላይ እንደምታስታውሱት ዩኒት 5 ሜታል ኤንድ ነን ሜታልስ በተመለከተ የመጨረሻውን ሌሰን ስለ ሰልፈር እና ክሎሪን ተምረናል። ኦከራንስ ኦፍ ሰልፈር፣ ኦከራንስ ኦፍ ክሎሪን፣ ፕሮፐርቲስ ኦፍ ሰልፈር፣ ፕሮፐርቲስ ኦፍ ክሎሪን፣ ኤክስትራክሽን ኦፍ ሰልፈር ኤንድ ኤክስትራክሽን ኦፍ ክሎሪን በተመለከተ ዲስከስ አድርገናል። እንግዲህ ባለፈው እንደነገርኳችሁ በዛሬው ሌሰናችን ሌሰን 10 ላይ ኤክሰርሳይሶች ነው የምንሰራው። አጠቃላይ መጽሐፋችሁ ላይ ያሉ ኤክሰርሳይሶች ፍሮም ኤክሰርሳይዝ 5.1 ጀምሮ እስከ ሪቪው ኤክሰርሳይዝ ያሉትን ኤክሰርሳይሶች ሶ ሲምፕል ኢትስ ኖት ካልኩሌሽን ኢትስ ኤ ማተር ኦፍ ቲዮሪ ኢትስ ቲዮሪ ነው። ሶ በጣም ቀላል ናቸው። ምናልባት ጥያቄዎቹን በትክክል አንደርስታንድ አድርጋችሁታል ወይስ አላደረጋችሁትም የሚለውን አንድ ጋር እያየን የምንሰራው ይሆናል ማለት ነው። እንግዲህ ሌትስ ስታርት ፍሮም ኤክሰርሳይዝ 5.1 ከኤክሰርሳይዝ 5.1 ጀምሮ ያሉትን ጥያቄዎች ነው የምንሰራው። ኮስችን ነምበር 1 ላይ ምንድነው የሚለው? Aluminum is the most abundant metal ይላል። Yes, but it is of the secondary importance next to iron in terms of consumption. በኮንሰፕሽን ወይም በፍጆታ ደረጃ ደግሞ ከአይረን ቀጥሎ ሁለተኛው ነው። Why ነው? ለምንድን ነው? በኮንሰፕሽን ደረጃ ከአይረን ቀጥሎ ሁለተኛው ነው። ለምንድን ነው? እንግዲህ እንደምታስታውሱት መልሳችን ምንድነው ሊሆን የሚችለው? ፕሮዳክሽን ኦፍ አሉሚኒየም ኒድስ ዋት ኢዝ ኮንሰምፕሽን ኦፍ ኤሌክትሪካል ኢነርጂ ኦር ኤሌክትሪክ ኢነርጂ። እንግዲህ አሉሚኒየም ፕሮዲውስ ለማድረግ በኤሌክትሮሊሲስ ነው አይደለ? ስለዚህ የምን ፍጆታ አለ ማለት ነው? ኮንሰምፕሽን ኦፍ ዋት ኤሌክትሪክ ኢነርጂ አለ which increases what its cost። እንግዲህ ኤሌክትሪክ ኢነርጂ ተጠቀም ማለት ኮስቱ ምን ያደርገዋል? ኮስት ኦፍ ፕሮዳክሽኑን ይጨምራል አይደለ? ስለዚህ አሉሚኒየም ማቴሪያልስ አር ኤክስፔንሲቭ ኤንድ ዜር ኮስት ሊሚት ዋት ዜር ኮንሰፕሽን። ለዚህ ነው እንግዲህ ኮንሰፕሽኑን ሊሚት የሚያደርገው። አሉሚኒየም ማቴሪያል በጣም ኤክስፔንሲቭ ነው and their cost ምን ያደርጋል? ሊሚት ዜር ዋት ኮንሰፕሽኑን ሊሚት የሚያደርገው ለዚህ ነው። አንደኛም ያልሆነው እንደው in terms of consumption በሁለተኛ ደረጃ ነው። ምክንያቱም እንግዲህ አሉሚኒየምን ኤክስትራክት ለማድረግ ኤሌክትሮሊሲስ ተጠቅመን ምን ስለሚፈጅ ማለት ነው? በጣም ኤሌክትሪካል ኢነርጂ ይፈጃል። ሶ ኤሌክትሪካል ኢነርጂ ፈጀ ማለት ኮስቱ ምን ያደርገዋል ማለት ነው? ይጨምራል። ሶ አሉሚኒየም ማቴሪያልስ ኤክስፔንሲቭ and their cost limit their consumption። እንግዲህ ኮንሰምፕሽኑን ሊሚት የሚያደርገው ምንድነው? ኮስት ነው ማለት ነው፣ ወይም ዋጋው ነው ማለት ነው። ሌትስ ካም ቱ question number 2. question number 2, cryolite. You know cryolite is a mixture of sodium, aluminum and chlorine is added to aluminum oxide. Aluminum oxide to reduce what? Its melting point. ለምንድን ነው አሉሚኒየም ኦክሳይድ ላይ ኤክስትራክሽን ኦፍ አሉሚኒየም ጊዜ ክራዮላይት አድ እናደርጋለን? ለምን? ሜልቲንግ ፖይንቱን ከ2045 ወይም ከ2045 ዲግሪ ሴልሺየስ ወዴት? ወደ 100 ዲግሪ ሴልሺየስ ምን ለማድረግ? ለመቀነስ። so what is ወይም why it is required to reduce the melting points of aluminum? ለምንድን ነው ሜልቲንግ ፖይንቱን ከ2045 ዲግሪ ሴልሺየስ ወደ 100 ዲግሪ ሴልሺየስ መቀነስ ያስፈልገው? ለምንድን ነው? ዋናው ፐርፐዙ የክራዮላይት ምንድነው ብለናል? ሜልቲንግ ፖይንቱን ለመቀነስ ነው ብለናል አይደለ? ስለዚህ ሜልቲንግ ፖይንቱን መቀነስ ያስፈልገው ለምንድን ነው? ኦኬ ጥያቄው። አንሰር you know that cryolite is added to aluminum to reduce what its melting point። እንግዲህ ሜልቲንግ ፖይንቱን ለመቀነስ ነው ብለናል ከ2045 1000 ዲግሪ ሴልሺየስ። ያ ማለት reducing the melting point ሜልቲንግ ፖይንቱን ሬዲዩስ አደረግን ማለት ምንድነው የሚያመላክተው? it implies what decreasing electrical consumption። ኦኬ ሜልቲንግ ፖይንቱን ቀነስ ነው ማለት ኤሌክትሪካል ኮንሰምፕሽናችንን በሌላ አባባል ምን አደረግን ማለት ነው? ቀነስን ማለት ነው። ኦኬ which in turn what decrease the cost። ስለዚህ አንዱ ዋናው ፐርፐዙ ምንድነው? ኤሌክትሪካል ኮንሰምፕሽናችንን ለመቀነስ። ኤሌክትሪካል ኮንሰምፕሽናችን ወይንም ደግሞ ኤሌክትሪካል ኮንሰምፕሽናችን ቀነስ ማለት ኮስታችንን ምን አደረግን ማለት ነው? ቀነሰ ማለት። ስለዚህ አላማው ኤሌክትሪካል ኮንሰምፕሽን ወይም ኮስትን ምን ለማድረግ ነው? ለመቀነስ ነው። ሜልቲንግ ፖይንቱ ቀነሰ ማለት ሃይ በሆነ ሰዓት ሜልቲንግ ፖይንቱ የሚወስድብን ኤሌክትሪካል ኢነርጂ በጣም ሃይ ነው አይደል? የምንጠቀመው ኤሌክትሪክ። ነገር ግን ሜልቲንግ ፖይንቱን ወደዚህ ቀነስ ነው ማለት ከ2045 ዲግሪ ሴልሺየስ ወደ 100 ቀነስ ነው ማለት ስለዚህ ኤሌክትሪካል ኮንሰምፕሽናችን ምን ያደርግልናል? ኦኬ ይቀንስልናል ማለት። ኤሌክትሪካል ኮንሰምፕሽናችን ቀነስን ማለት ኮስታችን ምን ማለት ነው? ቀነሰ ማለት ነው። this is the purpose። እንግዲህ አላማው ይሄ ነው። question number 3
write the balanced chemical equations okay for the dissociation of aluminum oxide in molten state እንግዲህ በአልሙኒየም ኦክሳይድ molten state ላይ ዲሶሲዬሽኑ ላይ ባላንስድ ኢኩዌሽኑን ጻፍን ነው እንግዲህ ዲሶሺየት አድርገን እዚህ ጋር አልሙኒየም አየን እዚህ ጋር ኦክሲጅን አየን አለ ሶ በዚህ መልኩ ምን እናደርጋለን ባላንስ የሆነ ጻፍ ነው like this እንደዚህ መጻፍ ይቻላል so simple question number 4 ላይ identify the ions that move the cathode እንግዲህ ወደ አየን እንግዲህ identify the ions አየኑን አይደንቲፋይ አድርጉ ነው ማለት ወደ ካቶዱና ወደ አኖዱ ሙቭ የሚያደርገውን አየን አይደንቲፋይ አድርጉ መቼ during the electrolysis of what molten aluminum oxide ኦኬ በሞልተን አሉሚኒየም ኦክሳይድ ጊዜ ወደ አኖዱ የሚሄደው አየንና ወደ ካቶዱ የሚሄደውን አየን ለዩ ነው ዘን ሁለተኛው ጥያቄ write the half of the reaction ወይም the half reaction and the cathode reaction the anode reaction እና ኦቨርኦል ሪአክሽኑ ምን አድርጉ ለዩ ነው አይደንቲፋይ አድርጉ ነው ስለዚህ ይሄን ስንሰራ ወደ መልሱ ስንመጣ እንግዲህ ወደ አኖዱ ወይም ኦክሲዴሽን የሚካሄድበት ማለት ነው አኖድ ወደዛ ማይግሬት የሚያደርገው የትኛው አየን ነው ወደ ካቶድ የሚያደርገው የትኛው አየን ነው ከዛን ኦቨርኦል ሪአክሽኑን ጻፉን ነው እንግዲህ እዚህ ጋር ካርበን ግራፋይት ኤሌክትሮድን ተጠቅመን እዚህ ጋር ምን አለን ኦክሲጅን ነው ማለት ነው እዚህ ጋር ኦክሲጅን አለን ኦኬ -2 የነበረው ኦክሲዴሽን ነምበሩ ወደዚህ ሲመጣ ግን የኦክሲጅን ኦክሲዴሽን ነምበር እንግዲህ ተመልከቱ እዚህ ጋር ካርበን ዳይኦክሳይድ ጋዝ እና 12 ኤሌክትሮን አለ ስለዚህ አኖዱ ምንድነው የሚሆነው ካርበን ግራፋይት ኤሌክትሮድ ማለት ነው ኦክሲጅን እዚህ ጋር ካርበን ዳይኦክሳይድ ይፈጠራል ኦኬ ኦክሲጅን is ካርበን ዳይኦክሳይድ ይፈጠራል ስለዚህ ኦክሲዴሽን ነምበር የኦክሲጅን ከ-2 እዚህ ጋር ወዴት ነው ሄደው ማለት ነው ከ-2 ወደ -4 ነው የሚሆነው ኦኬ ስለዚህ ካቶድ ሪአክሽን ላይ ደግሞ እዚህ ጋር ስናየው መጀመሪያ ላይ ኦክሲዴሽን ነው የሚካሄደው አኖድ ላይ እንደምታዩት ካቶድ ላይ ደግሞ ሪዳክሽን ነው እዚህ ጋር አሉሚኒየም እዚህ ጋር ወደ 0 ነው ከ3 ወደ 0 ሄዷል ስለዚህ እንግዲህ ወደ አኖድ እና ወደ ካቶድ የሚሄደው ማን ነው ካቶድ ላይ እዚህ ጋር አሉሚኒየም አለ አኖድ ላይ ደግሞ እዚህ ጋር እንደምታዩት ካርበን ኦክሲዴሽን ነምበሩ ከ0 ወደ ሄዷል ኦኬ ኦክሲዴሽን ነምበር ወደ +4 ሄዷል ማለት ነው አኖዱ ላይ ምን አለ ኦክሲዴሽን ይካሄዳል ካቶዱ ላይ ደግሞ ሪዳክሽን ይካሄዳል በዚህ መልኩ ኦቨርኦል ሪአክሽኑ ወይንም ደግሞ ሴል ሪአክሽኑን ጻፉ ነው እንደምታዩት እዚህ ጋር ሪአክታንት ሳይድ ላይ አለ አሉሚኒየም አለ ይሄው ሪአክታንት ያለውን ሪአክታንት ፕሮዳክት ያለውን ፕሮዳክት ግን ካንስል የሚሆን አለ እዚህ ጋር ሪአክታንት ሳይድ 12 ኤሌክትሮን አለ እዚህ 12 አለ ይሄ ምን እናደርገዋለን ካንስል እናደርገዋለን አሉሚኒየም ኦክሲጅን እዚህ ጋር ካርበን እዚህ ጋር ሪአክታንት ሳይድ ያሉ ናቸው በሙሉ ፕሮዳክት ሳይዱ ደግሞ እዚህ ጋር አሉሚኒየም አለ ካርበን ዳይኦክሳይድ አለ ኦኬ ካርበን ዳይኦክሳይድ አለ ይሄን ይመስላል ማለት ነው እንግዲህ ኦቨርኦል ሪአክሽን ወይንም አሉሚኒየም ኦክሳይድ አለ እዚህ ጋር ይሄንን እንዳለ ብትሰሩት አሉሚኒየም ኦክሲጅን አንድ ጋር ምን ይሆናል አሉሚኒየም ኦክሳይድ ወይንም ማለት ነው እንግዲህ ሁለተኛው ወይ እንደገና እዚህ ጋር ምን አለ ኮክ አለ ካርበን አለ አሉሚኒየም ሊኩዊድ አለ እዚህ ጋር ካርበን ዳይኦክሳይድ ምን አለ ጋዝ አለ ማለት ስለዚህ ይሄን ይመስላል እንግዲህ ወደ አኖድ ላይ ያለው ካርበን ነው ካቶድ ላይ ያለው አሉሚኒየም ነው ኦቨርኦል ሪአክሽን ደግሞ ይሄን ይመስላል ማለት ነው question number 5 at which electrode will aluminum be produced during the process እንግዲህ በዚህ ፕሮሰስ የትኛው ኤሌክትሮድን ላይ ነው አሉሚኒየም የሚሆነው እንግዲህ ሁለት ኤሌክትሮድ አለ አኖድ እና ካቶድ ፖዚቲቭ እና ኔጌቲቭ ማለት ነው ስለዚህ አሉሚኒየም ካቶድ ላይ ነው ያለው እዚህ ጋር እንደምታዩት አሉሚኒየም የት ላይ ነው ያለው ካቶዱ ላይ ነው ያለው ማለት ነው question number 6 why aluminum is preferred to copper for high voltage wire okay the line from ቆቃ ዳም to አዲስ አበባ ለምሳሌ ከቆቃ ግድብ እስከ አዲስ አበባ ያለው እንግዲህ ቮልቴጅ ዋየር ላይኑ በምንድነው በአሉሚኒየም እንትን ያለ ነው ኦኬ ሃይ ቮልቴጅ ለምንድነው አሉሚኒየም ፕሪፈር የሆነው ከኮፐር የተሻለ ወይም ተመራጭ ያደረገው አሉሚኒየምን ምንድነው ከኮፐር የበለጠ ነው እንደምታሳውቱት እንግዲህ አሉሚኒየም በጣም ላይት ነው አይደለ ፊዚካል ፕሮፐርቲው ላይ ታሳውሱ ከሆነ አሉሚኒየም በጣም ላይት ነው because of what light weight ማለት ነው ክብደቱ በጣም ላይት ስለሆነ ኮፐርን ከመጠቀም ይልቅ የትኛው ፕሪፈር ነው ማለት ነው አሉሚኒየም ነው ማለት ነው እንግዲህ ርቀቱን ስታዩት ከቆቃ ግድብ ወደ እስከ አዲስ አበባ የተዘረጋው ማለት ነው ላይኑ በማን ነው በአሉሚኒየም ለዚህ ነው አሉሚኒየም ፕሪፈር ያደረገው ከማን የበለጠ ከኮፐር ማለት ነው እስከ ኮፐር ማለት ነው 5.1 ይሄን ይመስላል ኤክሰርሳይዝ 5.2 ሙሉን አይደለም በሚቀጥለው ሌሰን ግማሹን እንሰራዋለን ግን እስከ 6ኛ ያሉትን ጥያቄዎች አሁንም እዚህ ላይ እናያቸዋለን question number 1 ለምሳሌ ጥያቄ 1 classify the following as naturally available and man made okay by humans እንግዲህ በተፈጥሮ የሚገኙ ወይ ደግሞ በሰው ሰራሽ የሆኑትን ክላሲፋይ አድርጓቸው ነው የትኞቹ ናቸው የተሰጡት
ወተር አለ፣ ሰንላይት አለ፣ ላንድ አለ፣ ሚኒራልስ አለ፣ ኮንክሪት አለ፣ ፕላስቲክ አለ፣ ቢልዲንግ አለ፣ ፊውል ፎሲል ፊውል አለ። ሶ እነዚህን ክላሲፋይ አድርጓቸው ምን በማድረግ ናቹራሊ አቬሌብል የሆኑ ወይንም ደግሞ ሂውማን ሜድ የሆኑ ብላችሁ ክላሲፋይ ያደርጉት ከፋፍሉት ነው። ሶ ሲምፕል በጣም ቀላል ነው። እንግዲህ ናቹራል የሆኑት አቬሌብል የሆኑት ናቹራል ማን ነው ካለን ውሃ አለ፣ ሰንላይት የፀሐይ ብርሃን አለ፣ ላንድ አለ፣ ሚኒራል አለ፣ ፎሲል አለ፣ ፎሲል ፊውል እነዚህ ናቹራል አቬሌብል ናቸው። ማን ሜድ የምንላቸው ደግሞ ኮንክሪት፣ ስታቱስ፣ ፕላስቲክ፣ ቢልዲንግ እነዚህ በሙሉ ምንድን ናቸው? ማን ሜድ ናቸው ማለት ነው። ሜድ ባይ ሁማንስ ማለት ነው። ሶ ሲምፕል። ኮስችን ነምበር 2 ካታጎራይዝ ዘ ፎሎዊንግ አስ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስ። የሚከተሉትን ሪኒዌብል ወይም ነን ሪኒዌብል ሪሶርስ ብላችሁ ካታጎራይ ታዳሽ ወይም የታዳሽ ብላችሁ አስቀምጧቸው ነው። የተሰጡት እነማን ናቸው? ሮክ አለ፣ ሜታል አለ፣ ኦርስ ሜታል ኦርስ፣ ሶይል አለ፣ ውድ አለ፣ ኤር አለ፣ ወተር አለ፣ ክሮፕስ አለ፣ ፎሲል ፊውልስ አለ፣ ባዮፊውልስ አለ። ሶ እነዚህን ሪኒዌብል እና ነን ሪኒዌብል ብላችሁ ክላሲፋይ አድርጓቸው ነው። እስኪ ክላሲፋይ እናደርጋቸው እነዚህ። ሶ ሪኒዌብል ሪሶርስ የምንላቸው ኤር አለ፣ ወተር አለ፣ ክሮፕ አለ፣ ባዮፊውልን ለምሳሌ ባዮጋዝ ሊሆን ይችላል። እነዚህ የምናዘጋጃቸው ከሪኒዌብል ሪሶርስ ስለሆነ ስለዚህ ባዮፊውል የምንለው ምንድነው? ሪኒዌብል ማለት ነው። ግራ እንዳትጋቡ። ሌላ ውድ አለ፣ ኤር አለ። እነዚህ ምንድናቸው? ሪኒዌብል ናቸው፣ ታዳሽ ናቸው ማለት ነው፣ ወይም ሊተኩ የሚችሉ ናቸው ማለት ነው። ነን ሪኒዌብል ስንል ደግሞ ሮክ አለ፣ ኦኬ የማይታደሱ ወይም የማይተኩ ማለት ነው። ሜታል ኦርስ አለ፣ ፎሲል ፊውልስ እነዚህ ደግሞ ነን ሪኒዌብል ናቸው ማለት ነው። ሌትስ ካም ቱ ኮስችን ነምበር 3 ዲስክራይብ ዘ ኦከራንስ ኤንድ ኤክስትራክሽን ኦፍ ዘ ፎሎዊንግ ሜታልስ። እንግዲህ የሚከተሉት ሜታሎች ኦከራንሳቸውን እንደገና ደግሞ እንዴት ኤክስትራክት እንደሚሆኑ ዲስክራይብ አድርጓቸው ነው። ስለዚህ የተሰጠን እነማን ናቸው? የተሰጡን አልሙኒየም አለ፣ አይረን አለ፣ ኮፐር አለ። ይህን በደንብ በበቂ ሁኔታ ዲስከስ አድርገናል። ስለዚህ የአልሙኒየም ኦከራንስ፣ የአልሙኒየም ኤክስትራክሽን፣ የአይረን ኦከራንስ፣ የአይረን ኤክስትራክሽን፣ የኮፐር ኦከራንስ እና የኮፐር ኤክስትራክሽን ወይም እንዴት ነው ኤክስትራክት የሚሆነው የሚለውን እናያለን ማለት ነው። ወደ መልስ ስንመጣ ለመጀመሪያ ኮፐር ነን። እስኪ ኦከራንሱ እንዴት ነው ኦከር የሚሆነው? ኮፐር ፒራይትስ አለ። this is the copper pyrite በዚህ መልኩ ኦከር ይሆናል። ኩፕራይት አለ። ኩፕራይት የምንለው ኮፐር ዳይ ኮፐር ኦክሳይድ እዚህ ጋር ይሄ ኩፕራይት እንለዋለን። ማላቻይት የምንለዋለን እዚህ ጋር ኮፐር ካርቦኔት ኮፐር ሃይድሮክሳይድ ይሄ ማለት ነው። የማላቻይት ኬሚካል ፎርሙላው። ሌላው ኮፐር ጋላንስ አለ። ኮፐር ሰልፋይድ አለ እዚህ ጋር። ይሄ ምንድነው እንግዲህ ኦከራንሱ ነው። በዚህ መልኩ ነው ኮፐር የሚገኘው። ኤክስትራክት የምናደርገው ደግሞ እንዴት ነው ኮፐርን የሚለው በጣም ዳይሬክት በቃ ኮፒ ማድረግ ነው ከኖታችሁ ላይ። ምክንያቱም በደንብ ዲስከስ አድርገናል። ኤክስትራክሽን የሚካሄድ እንዴት ነው ኤክስትራክት የሚሆነው? ሮስቲንግ ኦፍ ዋት ሰልፋይድ ፓርሻሊ ኤንድ ሪዳክሽን ነው። ሰልፋይድን ሮስት በማድረግ እዚህ ጋር እንደምታዩት ኮፐር ኦክሳይድ አለ፣ ኮፐር ሰልፋይድ እዚህ ጋር ኮፐር። ስለዚህ ምን ኤክስትራክት ይሆናል ማለት ነው? ኮፐር ኤንድ ሰልፈር ዳይኦክሳይድ። ኢት ኢዝ ሰልፈር ሪዳክሽን ስፔሻሊ ዲዛይንድ ኮንቨርተር ማለት ነው። ኮፐር ኢዝ ፋይናሊ ፒሪፋይድ ይሆናል ዩዚንግ ዋት ኤሌክትሮሊሲስ። መጨረሻ ላይ ኮፐርን በኤሌክትሮሊሲስ መልክ ምን እናደርገዋለን? ፒሪፋይድ እናደርገዋለን ማለት ነው። ስለዚህ ሮስቲንግ ኦፍ ሰልፋይድ ነው ማለት ነው ኮፐርን ኤክስትራክት የምናደርግበት መንገድ። ሁለተኛው አልሙኒየም ነው። ኦከራንሱ እንግዲህ ቡክሳይት አለ። ለምሳሌ አልሙኒየም ኦክሳይድ ኤክስ ሞል ኦፍ ኤች2 አንዱ መገኛው ኦከራንሱ ይሄ ነው። ክራዮላይት አለ። ሶዲየም አልሙኒየም ፍሎሪን ማለት ነው። እዚህ ኮምፓውንድ ክራዮላይት ነው የምንለው። ሌላኛው ኮሎናይት ነው። አልሙኒየም አለ። እዚህ ጋር አልሙኒየም ሃይድሮክሳይድ እዚህ ጋር ማን ነው ይሄ ኮሎናይት የምንለው? እንግዲህ እዚህ ጋር እንደምታዩት የአልሙኒየም የኦክሲጅን የሃይድሮጂን የሲሊከን እና እነዚህ የሲሊከን እነዚህ ሚክስቸር ነው ማለት ቲቲቷት ኮሎናይት። ይሄ ነው ኬሚካል ፎርሙላው ማለት ነው። ኤክስትራክሽኑስ እንዴት ነው ኤክስትራክት የምናደርገው ካለን ኤሌክትሮሊሲስ ነው። ኤሌክትሮሊሲስ ኦፍ አልሙኒየም ኦክሳይድ። አልሙኒየም ኦክሳይድን ኤሌክትሮሊሲስ ወይም ኤሌክትሮላይት በማድረግ አልሙኒየምን ምን ማድረግ ይቻላል? ኤክስትራክት ማድረግ ይቻላል። የመጨረሻው አይረን ነው። አይረን እንግዲህ ኦከራንሱ የአይረን ሄማታይት ነው አንዱ። ዲቲስ ሄማታይት ኬሚካል ፎርሙላ እዚህ ጋር እንደምታዩት አይረን ኦክሳይድ። ማግኔታይት ዲቲስ ማግኔታይት። ሄማታይት ማግኔታይት ሁሉም የራሳቸው ልዩ ናቸው እና በአብዛኛው ጊዜ የአይረን መገኛው ሄማታይት ነው። ሄማታይት እዚህ ጋር አለ። ማግኔታይት አለ እዚህ ጋር እንደምታዩት። ሲድራይት አለ። ኦኬ አይረን ፒራይት አለ። ሊሞናይት አለ እዚህ ጋር እንደምታዩት። ኦኬ ሊሞናይት ማለት አይረን ሰልፋይድ 3H2O ወይም 3 ሞል ኦፍ ውሃ። እነዚህ በሙሉ ኦከራንስ ነው። ስለዚህ አይረን ኦከር የሚያደርገው በዚህ ኮምፓውንድ ውስጥ ነው ማለት ነው። the chief ወይም the main source of
ኦከራንስ ኦፍ አይረን የምንላቸው እነዚህ ነው። ኢን ዘ ፎርም ኦፍ በሄማታይት፣ በማግኔታይት፣ በሲድራይት እዚህ ጋር እንደምታዩት ኬሚካል ፎርሙላ ሁሉ ነው የተቀመጠው። አይረን ፒራይት፣ ኦኬ፣ ሊሞናይት በዚህ መልኩ ኤክስትራክት የምናደርገው እንግዲህ አይረን ኤክስትራክት ስናደርግ ብላስት ፈርናንስ ተጠቅመን ምን እንደሚያስፈልገው ሮ ማቴሪያሎች ምን እንደሆኑ ካልሲየም ኦክሳይድ ኮክ እንደሚያስፈልግ ሜክስቸር ኦፍ ይህም በደንብ ዲስከስ አድርገናል። ስለዚህ ሪዳክሽን ዊዝ ዘልፍ ኦፍ ካርቦን ሞኖክሳይድን በካርቦን ሞኖክሳይድ አጋዥነት ኢን ኮክ ኢን ዘ ብላስት ፈርናንስ ነው። እንግዲህ ብላስት ፈርናንስ ውስጥ ምን እንደሚጨምር ሮ ማቴሪያል ኤክስትራክሽን ኦፍ አይረንን በደንብ አንቡት፣ በደንብ ዲስከስ አድርገናል። ኬሚካል ሪዳክሽን ይካሄዳል ዊዝ ካርቦን ሞኖክሳይድ ኢንቮልቭስ ዋት ካልሲኔሽን ኢትስ ፎሎድ ባይ ዘን በማን ይከተላል ሪዳክሽን ኦፍ ካርቦን ሞኖክሳይድ ማለት ነው። ሶ በዚህ መልኩ ኤክስትራክት ማድረግ እንደሚቻል ነው ያየነው ማለት ነው። እንግዲህ የአልሙኒየም የኮፐርና የአይረን ኦከራንስ እና ኤክስትራክሽን ኦከራንሱ እንዴት ኦከር እንደሚሆን በምን አይነት ኮምፓውንድ እንደሚገኝ እንዴት ኤክስትራክት እንደምናደርግ ኢንዲፕ ኖታችሁን አንቡት። ዛሬ በደንብ ዲስከስ ስላደረግ ነው ማለት ነው። Question number 4, which of 3 metals, aluminum, iron and copper, is produced by the electrochemical reduction? በኤሌክትሮኬሚካል ሪዳክሽን ከነዚህ ውስጥ ከአሉሚኒየም ከአይረን እና ከኮፐር የትኛው ነው is produced by electrochemical reduction የሚካሄደው? አሉሚኒየም ነው። አሉሚኒየም is produced from its source by what? electrochemical reduction። ስለዚህ ማን ነው መልሳችን? አሉሚኒየም ነው ማለት ነው። Question number 5, explain how aluminum, iron, copper behave in dry air, moisture and acidic solution። እንግዲህ እንዴት ነው አክት የሚያደርገው ይሄ አሉሚኒየም አይረን እና ኮፐር እንዴት ነው አክት የሚያደርጉት በኤር ሲያገር ወይም በሞይስቸር ውስጥ ወይም ደግሞ በአሲዲክ ሶሉሽን ውስጥ እንዴት ቢሄቭ ያደርጋሉ? ይሄ በጣም ኢምፖርታንት የሆነ ኮስችን ነው። ምን አይነት ባህሪ ያሳያሉ ቢሄቭ ያደርጋሉ? አሉሚኒየምም አይረንም ኮፐር በምን ውስጥ በኤር በሞይስቸር ማለት እርጥበት ሲያጋጥማቸው ወይም ደግሞ አሲዲክ ሶሉሽን ላይ እንዴት ነው ቢሄቭ የሚያደርጉት ምን አይነት ባህሪ ያሳያሉ የሚለውን እስኪ እሱን እናይ እያንዳንዳቸው። ወደ መልስ ስንመጣ እንግዲህ ከአይረን ብንጀምር when iron is exposed to moist air ለሞይስት ኤር ኤክስፖዝድ ሲሆን እንግዲህ እርጥበት ሲያገኝ ማለት ነው አይረን ሬዲሽ ብራውን ኮቲንግ ይፈጥራል፣ ሌየር ይፈጥራል ማለት ነው። ሃይድሬትድ አይረን ያለው ማለት ነው። ሃይድሬትድ የሆነ አይረን ኦክሳይድ is deposited on surface ላይ ዲፖዚት ሆኖ እናገኘዋለን። ምን የሆነ ሃይድሬትድ አይረን ኦክሳይድ this is አይረን ኦክሳይድ ምን ሲያጋጥመው ሞይስት ሲያጋጥመው ማለት ነው። እንግዲህ this reddish brown ይሄ ሬዲሽ የሆነ ብራውን created የፈጠረው ማለት ነው ዲፖዚት የሆነው on its surface ላይ is called what? rust ምን ይፈጥራል ማለት ነው? ዝገት ነው የምንለው። ዝገት አይረን ሜታል does not burn in dry air። ግን በኤር ላይ ምን አይነት ቢሄቭ ነው የሚያደርገው ምን አይነት ባህሪ ያሳያል ስንል in dry air ምን ያደርግም በርን አይሆን even what on strong heating በቃ strong ሂት ብናደርገው ራሱ ምን አይሆንም ማለት ነው በርን አይሆንም ማለት ነው። እንግዲህ ይሄን ይመስላል የአይረንን ስናይ። አሉሚኒየም ግን ስናይ አሉሚኒየም ሪአክት ዊዝ አትሞስፌሪክ ኦክሲጅን ከአትሞስፌሪክ ኦክሲጅን ጋር ሪአክት ሲያደርግ and creates what? ፕሮቴክቲቭ አሉሚኒየም ኦክሳይድ ይፈጥራል። ይሄ በጣም ፕሮቴክቲቭ የሆነ ማለት ዝገትን የሚከላከል ማለት ነው። ሼድ ይፈጥራል and prevents corrosion እንግዲህ እዚህ ጋር እንደነበርኳችሁ ማለት ነው። ሶ አሉሚኒየም is not attacked by what? dry air። ስለዚህ በድራይ ኤር ምን አይሆንም ማለት ነው ወይም በጥረት ምን አይሆንም ሞይስቸር ሲያገኙ በቀላሉ ምን አይሆንም አታክ አይሆንም። ለምን ከተባለ እዚህ ጋር የሆነ ሼዝ ፈጥሯል። ኦኬ አትሞስፌሪክ ኦክሲጅን ጋር ሪአክት ሲያደርግ it create what? ፕሮቴክቲቭ የሆነ አሉሚኒየም ኦክሳይድ ሼዝ አለ። ስለዚህ በቀላሉ ለብረት ለዝገት አይጋለጥም ማለት ነው። ኦኬ ፕሮቴክት ያደርጋል። ሶ ይሄን ይመስላል እንግዲህ። ስለዚህ በቀላሉ በአየር ምን አይሆንም አታክ አይሆንም። አይረን ግን ይሆናል እንዳያችሁት ማለት ነው። ስለዚህ ዝገት ይፈጥራል። ዝገት ከፈጠረ ደግሞ በድራይ ኤር ላይ ምን አይሆንም በርን አይሆንም ማለት ነው። ኢቭን በጣም ስትሮንግ የሆነ ሂት እንኳን ብንጠቀም። ሌላኛው ኮፐር ነው። when ኮፐር ሳቱ ወይም ደግሞ ኮፐር ቤዝል የምንለው ኢትስ ኤክስፖዝድ ቱ ሞይስት ለሞይስት ኤር ኤክስፖዝድ ሲሆን ፎር ሎንግ ለረጅም ጊዜ ኢትስ ኦክሲዳይዝድ ይሆናል። ኦኬ ቱ ኮፐር ቱ ኦክሳይድ ማለት ኤንድ ዘ ሬዲሽ ብራውን ይፈጥራል ማለት ነው። እዚህ ጋር ሜታል ተርንስ ዋት ብላክ አስ ዘ ኮፐር ኢዝ ኦክሲዳይዝድ። ኦኬ ወደ ብላክ ይቀየራል ማለት ነው። ቱ ኮፐር ቱ አይረን ሶ ሂንስ ኮፐር ኢዝ ቼንጅ ቱ ኮፐር ኦክሳይድ ይቀየራል ማለት ነው። ስለዚህ ኢን ጀነራል ኦል ኮፐር አይረን አሉሚኒየም አሁን ከአሲድ ጋር ያላቸው ሪስፖንስ ማለት ነው እንግዲህ ከኤር ጋር ያላቸው ሪስፖንስ በዚህ መልኩ ካየ ነው። ከአሲድ ጋር ያላቸው ደግሞ እንዴት ነው ቢሄቭ የሚያደርጉት ምን አይነት ባህሪ ያሳያሉ ካለን ኦል ኮፐር አይረንም አሉሚኒየም ሪአክት ሲያደርጉ ከምን ከአሲድ ጋር ምን ይፈጥራሉ? ሳልትና ሃይድሮጂን
ጋዝ ይፈጥራሉ ማለት ነው። ዚስ ኢን ሾርት ዚ አንሰር። እንግዲህ መልሳችን ይህን ይመስላል ማለት ነው። እንግዲህ ለዛሬ የምናየው ኤክሰርሳይዝ 5.2 እንግዲህ በሚቀጥለው እንቀጥላለን። እስከ 9 ነው ጥያቄ ያለው። ኮስቲን ነምበር 6ን ስናይ ዋይ ኢዝ ላይምስቶን ዩዝድ ኢን ስቲል? ለምንድን ነው ላይምስቶንን የምንጠቀመው ስቲል ኤክስትራክት ስናደርግ? እንግዲህ ባለፈው በደንብ ዲስከስ አድርገናል። የመጀመሪያው ዓላማ ኢምፒዩሪቲን ሪሙቭ ለማድረግ ነው። በቃ ሌላ ምንም አይደለም። ስለዚህ መልሳችን ምንድን ነው? ላይም ሪሙቭ ኢምፒዩሪቲስ ኦር ኢን ኦርደር ቱ ዋት ሪሙቭ ኢምፒዩሪቲስ። ኢምፒዩሪቲስ ስንል ምንም ሊሆን ይችላሉ። ሲሊካ ሊሆን ይችላል፣ ፎስፈረስ ሊሆን ይችላል፣ ሰልፈር ሊሆን ይችላል። ፍሮም ዋት ስቲል ቢንግ ዋት ማንፋክቸርድ ማለት ነው። ስለዚህ ኢምፒዩሪቲን ምን ለማድረግ ነው? ሪሙቭ ለማድረግ ነው ማለት ነው። ሶ ዘ ላይም ፊውዝስ ዊዝ ዘ ኢምፒዩሪቲስ ቱ ፎርም ስላግ ይፈጥራል። እንግዲህ ስላግ ይሄ ስላግ ደግሞ ምንድነው? which separate from what steel and remove it's removed. This process improve the quality of what steel. ስለዚህ በስላግ ፎርም ኢምፒዩሪቲው ምን ይሆናል? ሪሙቭ ይሆናል። ኢምፒዩሪቲው ሪሙቭ ሆነ ማለት ኳሊቲ ኦፍ ስቲሉ ምን ሆነ ማለት ነው? ጨመረ ማለት ነው ማለት ነው። እንግዲህ ኤክሰርሳይዝ 5.1 and 5.2 ደግሞ እስከ 6ኛ ያለው ጥያቄ ይህን ይመስላል። በሚቀጥለው ሌሰን ላይ ሌሰን 11 ላይ እንቀጥላለን ማለት ነው። ለዛሬው በዚህ እናበቃለን። መልካም